በታሪክ መጽሐፍት ውስጥ ታላላቅ ግዛቶች በበርካታ ዓመታት የውድቀት ሂደት ውስጥ ሲያልፉ ይነበባል። እርግጥ ግን አንድን አገዛዝ ለመጣል ምን ያህል ጊዜ ይወስዳል? የዓመታት የዲፕሎማሲ ሥራ ወይስ ጥቂት ሰዓታት ብቻ? የፈረንጆቹ አዲስ ዓመት 3ኛ ቀን በእርግጥ ጥቂት ሰዓታት ሲል መልሷል። ቦታው ካራካስ ቬኔዙዌላ ነው። ቀኑ ጃንዋሪ 3 2026። ኒኮላስ ማዱሮ በምድር ካሉት ኃያላን መንግስታት ጋር እየተገዳደረ በስልጣን ዙፋኑ ላይ እንደተለመደው ተቀምጧል። በርከት ያሉ የውስጥ ተቃውሞችን አስተናግዷል። ማዕቀቦችን ተቋቁሟል። በወታደራዊ ሰልፍ ስነ ስርዓት ዝግጅት ወቅትም ከድሮን ጥቃት ተርፏል። ከዚህ ሁሉ በኋላ ምናልባት ኒኮላስ ማዱሮ አልተው ባለው ቤተ መንግስት ውስጥ በእርጅና እንደሚሞት ያምን ነበር። በቤተ መንግስት ቁጭ ብሎ ካሳለፈው ዓመታት በተጨማሪ የወደፊት የስልጣን ወቅትንም ሲያቅድ በበርካታ ሺህ ማይሎች ርቀት በዋሽንግተን ዲሲ የታቀደለትን ግን አላወቀም ነበር። የአንድን ሀገር ጦር ከሚመራ ሰው በላይ ለመቆጣጠር አዳጋች ሰው የለም እንል ይሆናል። ለአንድ ሌላ ሀገር ወደ አንዲት ሉዓላዊት ሀገር ዋና ከተማ መግባትም የዓለም ጦርነትን ያስነሳል ብለን እናስብ ይሆናል። የዘመኑ ጦርነት እንደ ድሮው የጦርነት አዋጅ እስኪታወጅ ድረስ አይጠብቅም። ቅዳሜ ጠዋት ነው። ወሩም በቬኔዙዌላ ቀዝቃዛው ወር፣ አሁን ደግሞ ለመሪዋም ጭምር የሚበርድ። ሀገሪቱ በአውሮፕላን ድምጾች ተናጠች። ድምጾቹ ወደ ሀገሪቱ ሰዎችን ያመጡ የጉዞ አሊያም የንግድ አውሮፕላኖች ድምጾች አልነበሩም፣ የአሜሪካ የአድማ በታኝ ቡድኖች እንጂ። የካራካስ ከተማ በሰላም ተኝታ ሳለ ጨለማዋ በከባድ ፍንዳታዎች በራ። ይህ ከዩናይትድ ስቴትስ የተላከ ማስጠንቀቂያ ብቻ አልነበረም፣ ዋናውን ሰው ለመያዝ የተደረገ ጉዞ ነበር እንጂ። የማይቻለው እንዲችሉ የሰለጠኑት የዴልታ ፎርስ ከፍተኛ ወታደሮች ወደ ሚራ ፍሎረስ የፕሬዝዳንቱ ቤተ መንግሥት ገቡ። ማዱሮን ለመጠበቅ ቃል የገቡት የግል ጠባቂዎች በዚህ በጨለማ ሊያዩትም ሊቋቋሙትም የማይችሉት ኃይል አጋጠማቸው። ለ10 ዓመታት የዘለቀው ግጭት በጥቂት ደቂቃዎች ውስጥ ያበቃው ያኔ ነበር። የዓለማችን ትልቁን የነዳጅ ክምችት የሚቆጣጠረውና የደቡብ አሜሪካ ጠንካራ ሰው ተያዘ። መያዝ እንጂ መያዝ ያለመደው መሪ መጨረሻው እንደጠበቀው አልሆነለትም። ከፕሬዝዳንት ትራምፕ የወጡም ዘገባዎች እንደሚያሳዩት ማዱሮና ባለቤታቸው ሲሊያ ፍሎሬስ በቀላሉ ያለ ብዙ ትግል ተይዘው ተወስደዋል። የቬኔዙዌላ ወታደሮች ምን እንደተፈጠረ እንኳን ሳያውቁ ዶናልድ ትራምፕ ከዋሽንግተን ሆኖ መሪያቸውን በቅጽበት ወሰደ። አሁን እየወጡ ያሉ መረጃዎች እንደሚጠቁሙት የቬኔዙዌላ መንግስት መሪያቸው ይኑር ይሙት አላወቀም፣ በሕይወት መኖሩንም እንዲያሳውቁ የአሜሪካን መንግስት ጠይቀዋል። ቤተ መንግስቱ ኦና ሆኗል፣ ወንበሩም ሰው አጥቷል። ለዓመታት በአደንዛዥ እጽ ሽብርተኝነት የተነሳ በተጣለበት የ15 ሚሊዮን ዶላር ካሳ ያፌዝ የነበረው ሰው በሱና በአሜሪካ ፍርድ ቤቶች መካከል ያለው ውቅያኖስ ማንም ሊሻገረው የሚችለው አይደለም የሚለው ሰው አሁን ተያዘ። 2026 ገና በ3ኛ ቀኗ ዓለምን እንዲህ ሰርፕራይዝ አድርጋለች።